ሰላም እንዴት ናችሁ? ወዲ አሌክስ ግሬስ ቤተሰቦች እንግዲህ ዛሬ አቤል የለቀቀው አንድ ቪዲዮ አለ። ቪዲዮ ደግሞ ምንድነው? አንዳንድ ነገሮችን አንስቷል። እንግዲህ አቤል በቀጥታ ለሩታ አክስት ነው ከፍተኛ የሆነ ዛቻ፣ የሆነ ማንገራገር፣ ማስጠንቀቂያ የሚመስል ነገር፣ በጣም የሆነ ችግር ፈጥራለሁ አይነት ነገር ያዙ ይልቀቁኝ እያለ ነው። ለማንኛውም እንግዲህ እስኪ በቀጣይ የምናየው ይሆናል። ከሩታ ጋር ሩታን አትመችኝም እያለ ነው። እንዳጠቃላይ ለመጀመሪያ ጊዜ ያገኘሁት አብርሃምን ነው። አብርሃም ቤስት ጓደኛዬ ነው፣ ወንድሜ ነው። ለዚህ ስኬት እንድበቃ፣ ለዚህ ለውጥ፣ እዚህ ደረጃ ላይ እንድደርስ ያገዘኝ አብርሃምን ነው። ሩታን ማቃት ከአብርሃም በኋላ ነው እያለ ነው። እንግዲህ በዚህ መካከል እኔ ሩታ አትመቸኝም፣ ሩታም እኔ እና እሷ ያልተግባባንበት፣ እሷም ያልተመቸዋት ነገር አለ፣ እሷም አልተመቸችኝም እያለ ነው። እንግዲህ በምን አይነት መንገድ እንዳልተመቻቹ ግልጽ የሆነና የተነገረ ነገር የለም። እሱን እንግዲህ ለወደፊት የሚናገር ከሆነ እስቲ እንግዲህ በጋራ ምንጠብቅ ይሆናል። ሌላ በመቀጠል ከሩታ ጋር ሰላም ነኝ ነው ያለው። አብሶሉትሊ ሰላም ነው ያለ እንግዲህ በምን ምክንያት በአንድ ገጥ አትመቸኝም፣ በአንድ ገጥ ደግሞ ሰላምንን በስልክ በውስጥ መስመር አውርተናል ምናምን እያለ ብዙ ነገር እያወራ ነው ያለ። እሱ ግን ይመስለኛል እንግዲህ አንዴ አትመቸኝም አንዴ ሰላምንን፣ ግን ተመልካች እንዲሁ በአንድ ራስ ሁለት ምላስ አይመስልም ነገሩ። ትንሽ ግራም ያጋባ ነገር ሳይሆን አይቀርም እየተናገረ ያለው አቤል እንግዲህ ለሩታ አክስት በመቀጠል ከባድ የሆነ ማስጠንቀቂያ ነው እየሰጣት ያለ። ማስጠንቀቂያው ምንድን ነው? ምክንያቱም የሩታ አክስት ትናንትና በለቀቀችው ቪዲዮ ቤተሰብ ጋር እንሄዳለን፣ እንከሳለን፣ ህግ ድረስ እንሄዳለን እያሉ ስለሆነ እንግዲህ ያንን የዛ ቪዲዮ የመልስ ምት መሰል ዛሬ አቤላ እየሰጠው ያለ። እንግዲህ ምንድነው እነሱ እያሉ ለቤተሰብ እንናገራለን፣ እሱ ደግሞ ቤተሰብ አለኝ፣ ቤተሰብ ዘንድ አይመለከታችሁም፣ ቤተሰብ ዘንድ አትሄዱም እያለን ያለ። ነገር ግን ነገርየው በዚህ ተቀጠለና ሁለት ባለትዳርን ለማፋታት ከፍተኛውን እንቅስቃሴ እየሄደ ስለሆነ ይህ ነገር እንደኔ ቤተሰብ ጋር ቢደርስ ጥሩ ነው ባይነኝ። ምክንያቱም ልጁ በቃ የዋህ ይመስላል እንጂ እየሰራው ያለ ነገር በጣም መጥፎ ነገር ነው እየሰራ ያለው። ስለዚህ የማን ትዳር ፈርሶ እንግዲህ እሱ ቤተሰብ አለኝ እያለ ነው። አብርሽስ እና ሩታስ ትዳር አይደለም፣ ቤተሰብ አይደሉም፣ ጥምረት አይደለም የተፈጠረው። ሶስተኛ ወገን እኮ ተፈጥሯል። በሁለታቸው መካከል የጋራ ልጅ አላቸው። የእነሱ እንደ ቤተሰብ አልታየም ማለት ነው። እሱ ግን በአንዴ ቤተሰቦች ጋር እንሄዳለን፣ ህግ ላይ እንከሳለን ስንሉ በቃ እያንዳንዱ እየተናገረ ያለውን ነገር ተመልከቱት። ለምን በጣም የሆነ በቃ አለ አይደለ የእነሱን ትዳር እንደ ትዳር አልቆጠረው። ምክንያቱም ሩታንና አብርሽን እኔ ለማለያየት አልሞከርኩም። አብርሃምን የመከርኩት ምንድን ነው? አብርሃም የምትመርጠውን የሚያፈቅርህን ያዋጣኛል የሆነኛል የምትለውን ሰው ምረጥ ነው እያልኩት የነበረ እንጂ ሩታን ትተህ ሰንበዲን አግባ ምናምን ሄርሜላን አፍቅር ምናምን ብዬ ምንም ያልኩት ነገር የለም። ሁለቶች ላለመግባባታቸው ለተፈጠረው ለእያንዳንዱ ችግር የኔ እጅ የለበትም ነው እያለ ያለ። ግን ምልከታውን እንዳየነው እንግዲህ ባለፈው በተለቀቀው ቪዲዮ ሄርሜላ ጋር አብሮ ሌላ ቦታ እንዲሄድ ብዙ ነገር እየጎተጎተው፣ ብዙ ነገር እየነገረው፣ ብዙ ነገር በቃ ጅንጀና የሚመስል አይነት ነገር ነው እየተናገረ የነበረ። ስለዚህ ይህንን ነገር እያደረገ ለምንድን ነው ሁለቶች ትዳር ላይ ጣልቃ አልገባሁም የሚል አይነት ንግግር የሚናገረው? ምክንያቱም ትክክል ያልሆነ ጭራሽ ሊታመን የማይችል ነገር ስለሆነ ማለት ነው። ስለዚህ ነገርዮ እሱ እንግዲህ በዚያ አካሄድ ከቀጠላችሁ ነገ ከነገ ወዲያ ለቤተሰብ የምትናገሩ ከሆነ የምትከሱ ከሆነ እኔ ደግሞ ሌላ ላፊ ነገር አደርጋለሁ እያለ ማንገራገሪያ የሚመስል ነገር እየተናገረ ነው። ምናልባት ምን ሊያደርግ እንደሚችል ምን ይዞ ሊመጣ እንደሚችል እንግዲህ ምን ይዞ እንደሚያመጣ ግልጽ ባይሆንም ግን ዛሬ ላይ የሚመስለው ምንድነው? በቃ እየዛተ ነው፣ በአጭር አማርኛ ማለት ነው። እዛቸው ለማን ነው? ማን ላይ ነው እየተፈከረ ያለ? ሩታ አክስት ላይ ወይስ ደግሞ ማን ላይ? እውነት ማድረግ ትችላለህን? አንተ እየሰራ ያለው ስራ በጎ ነው ብለህ ታስብበታለህ? አቤል ለአንተ ነው የምጠይቅ። ጥሩ አይደለም፣ እየሄድከው ያለው መንገድ ጥሩ አይደለም። ምክንያቱም አንድ የተከበረ ትዳር ውስጥ ገብቶ እየፈተፈቱ የኔ እጅ ግን የለበትም ማለት ጥሩ አይደለም። ማንም ሰው የሚክድልህ ስለሌለ ማለት ነው፣ የሚክድ ስለሌለ ማለት ነው። እያንዳንዱን ነገር እናውቃለን፣ የምትሰራውን ስራ እናውቃለን። እኔ እንዲሁም በቃ ታርጌት ዓላማ በቃ ሁለቶችን ለመበታተን ከፍተኛውን እንቅስቃሴ ላይ ነህ። ስለዚህ
ምንም ይደረግ ምንም ነገርየው መሄዱ አይቀርም፣ መጋሉ አይቀርም። ከፈለገበት ቦታ መድረስ ይችላል። አንተም ማምጣት የምትችለውን ነገር እናያለን። ቀስ በቀስ በጋራ ሁሉን የምናይ ሆኖ ግን አንዴ ሩታ አትመቸኝም። ተመልካች ልብ አድርጉልኝ እንግዲህ እዚህ ላይ ሲቀጥል እኔ ለሩታ አልመቻትም እያለ ነው አቤል። ሲቀጥል ደግሞ ሁለቶችን ለማለያየት የሄድኩበት ምንም አይነት መንገድ የለም እያለ ነው። ስለዚህ በእርግጠኝነት ሩታ ካልተመቸችው አብርሽን በጣም ወደዋለሁ ወንድሜ ነው ስላለ ሩታንና አብርሽን ነጣጥሎ ሄርሜላ ጋር አንድ አድርጎ ለማፋቀር ምናምን ከትናንትና ወዲያ የተለቀቀው ቪዲዮ ብዙ ማሳያሉ። በደንብ ሆኖ ይገባናል። የትናንትና ወዲያው ቪዲዮ በደንብ ይገባናል። ኮንግራጁሌሽን አይደለም፣ ሰርፕራይዝ አይደለም። ምክንያቱም በቃ በስነ ስርዓት ሩታን አለያይቶ አብርሃምን ከሄርሜላ ጋር ለማድረግ ነው በአንድ ቃል ፔሪድ። ሌላ ነገር የሚያስፈልግ ነገር የለም። ስለዚህ ተመልካች ያላችሁን ሐሳብ አስተያየት ኮሜንት ላይ እያስቀምጣችሁልኝ እናያለን ሁሉ ነው።